ይዘጉኛል በውጭ ማለት ነው። እንትን ይጥማ ነው። አዎ የቡልቡላ በእህቱ ስም፣ የትምህርት ቤቱ በእናቱ ስም፣ ፈርኒቸር ቤቱ በአባቱ ስም። ኢትዮጵያ ነው ፎር ጉድ የምትኖሪው ወይስ አሜሪካ ነው የምትኖሪው? ልጆችሽ የት ናቸው? አሜሪካ ናቸው ልጆች። ትንሽ ናቸው። ስንት ዓመታቸው ነው ልጆች? አካውንቶች በእኔ አይገባም ገንዘቡ። ኢቨን በገቢዎቹ አሁን 3 ሚሊዮን እስከ 3 ሚሊዮን ዕዳ አስገብቶኛል። አሁን ባለፈው ሲሄድ ማለት ነው። በቦክስ ነው በቦክስ ፈጣሪ በቦክስ ፊትፊቲን ናንስታፕ አላችሁና ተበድይ ያለው ገንዘቤ ተበልቷል። እያንዳንዱ ነገሬ ከኔ ወስዶ ያደረገውን ነገር አሁን በጨዋ ሙድ ይጫወታል የሚለው ነገር አለ። እስቲ የታችንን ሀሳብ ብዙ ሰው ነው ላከልኝ። ብዙ ሰው ልኮ መጨረሻ ላይ ስልኬን አይ ቲንክ ወዳጆቼ ሰጥተዋት ነው አግኝታኛለች። ቤተሰብ እንግዲህ የእሷን ጉዳይ እንሰማለን። ካለሽ የሚሻ ሪኩዌስት አርጊና ግቢ እና ምን እንደተፈጠረ ትነግርኛለች። ትሰማላችሁ እና እናወራለን፣ እነጋገራለን። ካለሽ ቁጥር ጻፊ ወይ ደግሞ እንትን አድርጊ። እኔ በጣም የምታሳዝኑኝ በተለይ ከአሜሪካ ከአውሮፓ ከተለያየ ሀገር የምትኖሩ እህቶቻችን ኢትዮጵያ ላይ ወይ አርቲስቶችን ወይ ቆንጅዬ ጎረምሳ ጋር ትነጋገሩና ራሳችሁ ላይ የቴክኒክ ብልሽት ትፈጥራላችሁ። ተግባባል። ብዙዎቻችሁ አሜሪካ አውሮፓ ምናምን ያላችሁ እህቶቻችን የሆነ ነገር እዚህ ሀገር ሳትግባቡ ስትቀሩ ከኢትዮጵያ የተሻለ ነገር እናደርጋለን ብላችሁ እነ ጫልቱን አይተናል፣ የመንሱር ጫልቱን፣ ሌሎችም አሁን ደግሞ የሚኒሶታ አይተናል። አሁን ወደፊት የምናየው ታሪክ ነው። ምንም አንልም። አሁን በርቱ ነው የምንለው። ነገሩን ደግሞ እንሰማዋለን። ሌላም አለ እና እንደው ከችግሬ አይበልጥም ብለው አፈቅርሻለሁ ስላሉ ብቻ የሚሆን ነገር አለ። ለማንኛውም እስቲ የሆነውን ነገር እህታችን ካለሽ ሼር ላርጋትና ትመጣለች። እስቲ እንነጋገራለን። ያለውን ነገር ትነግረናለች። እንደዚህ የሚላቸው ነገሮችም ነበሩ። እስቲ ስም ሰዎች ቢያከብሩኝም ባንቺ ምክንያት ነው። ከጀርባዬ ማን እንዳለኝ አያውቁም። እኔ እወድሻለሁ፣ አፈቅርሻለሁ። ለእኔ ደግሞ ምናልባት ለህይወቴ መቀየርና መሻሻል ለዛሬው አይደለም ለነገውም ጭምር ሁሉም ነገር ብቻ እንዲህ ነው አይደለሽም? የኔ ፍቅር እወድሻለሁ፣ አፈቅርሻለሁ የኔ ውድ። በጣም ነው የምወድሽ። ሰው ያከበረኝ ባንቺ ምክንያት ነው። ሰው የወደደኝ ባንቺ ምክንያት ነው። ከዛ ሁሉ መጥፎ ነገር ወጥቼ ዛሬ እንዲቆምኩት ባንቺ ምክንያት ነው። ስለዚህ ለሁሉ ነገርሽ አመሰግንሻለሁ የኔ ፍቅር። ትሰማላችሁ? አፈቅርሻለሁ፣ ሰውላ የወደደኝ፣ ሰውላ ያከበረኝ፣ ሰውላ ምን ያለኝ ባንቺ ምክንያት ነው ይላል ወንድማችን። ዛሬ ምን ተፈጠረ ነው ጨዋታው። ምን ተፈጠረ ዛሬ የሚለውን መጽሐፍ ታነባላችሁ። አስቸጋሪ ነኝ። ባለጉዳዩ እህታችን እዚህና ታፕታፕ ኮፒ ሊንክ አድርጉ። ታሜ ታፒሴሪ ምንድን ነው ያደረገው? እህታችንን በዚህ ደረጃ መጉዳት ለምን ፈለገ? ለጥቅም ተብሎ መደብደብ፣ መስደብ፣ ብዙ ነገር ማድረግ፣ ይሄን ነገር እያየን ነው። እና ሰላም ብያለሁ። የሚሻ እንኳን ደህና መጣሽ። አላሁ ይመስገን። እንዴት ናችሁ? ሰላም ነሽ? እንግዲህ እኔ የማናገረው በቪዲዮ ነው፣ በድምፅ አይደለም። ነግሬሻለሁ ገና ሳትመጪ። ታንክ ዩ። ስለዚህ እስቲ የተፈጠረውን በምን ጉዳይ እንደሆነ ምን እንደተፈጠረ እስቲ ንገሪኝ። ምንድን ነው የተፈጠረው?
የተፈጠረው ተዋወቅን። እዚህ አሜሪካ ነበር የምኖረው 22 አመት አድርጌያለሁ ካገባው እዛ ውጭ ማለት ነው። ከዛ ተፋታን፣ ወደዚህ መጣው፣ ተዋወቅን፣ ተጋባን ከሱ ጋር። ግን ሳንጋባ በጣም ስራ ነበረውም ምንድነው ተስፋ ቆርጦ ተራራ ላይ ነው የነበረ እና እሱን ወስጄ ጸበል አስጠምቄ ልብስ ገዝቼ እዳ ነበረው። ታብሲሪው ዲኮር ቤት ነበረች፣ ትልቅ ታብሲሪ እንዲከፍት አገዝኩት ቤት ሽጬ። ከዛ ይሄ ጋዚቦ ብራንች ያለውን በራሴ ገንዘብ በቤቱ በሸጥኩት። እሱም አለ ስቴትመንቶች፣ እሱን ከፈትኩ። ውል የተዋወልኩት እኔ ነው። ከዛ ያው የታወቀ መጣ። የታወቀው ቤቱ ተቃጠለ። ቤቱ ሲቃጠል የጋዚቦ ብራንች ቤቱ ሲቃጠል ሚዲያ መጡ፣ መጠየቅ ጀመሩ። ከዛ እሱ በጣም ላይክ በጣም ነው የታወቀው በዛ ምክንያት ማለት ነው። ከዛ ኤቭሪ ታይም እኔ አያቀርበኝም። ስም ስያሜው በራሴ ነው። ተሜ ታብሲር የሚለው ስም ስያሜ ራሴ ነው የገዛሁት እና እንደዛ ያደረገ ምንም እንትን አላልኩም። አካውንቶች አሉ በእኔ ስም ይገባል፣ ግን በዙረት ወደ እቁብ፣ ወደ ቤተሰብ፣ ወደ አባቱ፣ ወደ እናቱ ነው የሚገባው። እንደዛ አድርገን ብዙ ብራንሾች ከፈትን። ከዛ በኋላ ግን ብዙ ብራንሾች ሲከፍት እኔ ለሕክምና ወደ ውጭ እወጣለሁ። ሁሌ ለሕክምና ራህመቶይድ አርትራይተስ አለኝ፣ ኪሞ ወስዳለሁ። ግዴታ ነው መሄድ አለብኝ። እኔ ሲሄድ እሱ ብዙ ነገር እያደርግ ነበር። አካውንቶች በእኔ አይገባም ገንዘቡ። ኢቨን በገቢዎቹ አሁን 3 ሚሊዮን እስከ 3 ሚሊዮን እዳ አስገብቶኛል። አሁን ባለፈው ሲሄድ ማለት ነው። አሁን ያን ሁሉ መክፈል አለብሽ የተባልኩ ነው። መርካቶ እቃ አምጪ ያስገቢ ይላል። አንድ 5 ቅርንጫፍ ነው ያለው፣ ግን 3 ቅርንጫፍ የራሳችን ብዬ ማምንበት የራሳችን 3 ቅርንጫፍ ነው። ፈርኒቸር ቤት አለን፣ ሌላ ጽዳት ቤት አለን፣ 5 ነገር ማለት ነው። ከዛ አስገባለው እቃ መርካቶ፣ ሁሉም መስክረውልኛል። የሚያውቁኝ እኔ ነው። ክራይ ምከፍል እኔ ነኝ፣ ደሞዝ ምከፍል እኔ ነኝ። ከዛ እሱ በቃ መጨረሻ ላይ ይሄ ድብደባ በምንም ሪዝን ላይክ የታመነ እንትን ሪዝን የለውም። ቀጠቀጣይ፣ አፈነኝ፣ 5 ጊዜ አፈነኝ፣ በትራስም አፈነኝ፣ ይሰማል ድምፄ። ይህን ሁሉ በወንጀል ከስሼዋለሁ፣ በወንጀልም ከስሼዋለሁ። ቤቱን መጦ ሰብሮ እቃ ወስዷል። የገዛነው እቃ ከውጭ ሁሉ ወስዶ ሰራበት። እሱም ራሱም ለፖሊስና ለወረዳ ሂጄ ምንድነው አሳውቂያለሁ፣ አገድኩ። ከዛ ሰራበት ብዬ ደግሞ እንደገና ሂጄ ፍርድ ቤት አመለከትኩ። በቃ ሂጂ ወረዳው፣ የእነዛ ወረዳ ራሳቸው የሄዱልሽ ያን ቀን ለእገዳ ውሰጃቸውና አሳያቸው ተባልኩኝ። ወሰድኩ። ስወስድ ቶታሊ ንግግራቸው ቀየሩ። በቃ አይደለም እኛ በቁጥር ነው የምናውቀው ብለው በቃ ቶታሊ ድና ያደረጉት ነገሩ ማለት ነው። እኔ አሁን ታርጋው ሁሉ የተሰራበትን ቀን የሰዎቹ ታርጋ የሰዎች ስም ሁሉ ለፍርድ ቤት አቅርቤያለሁ። ግን ወረዳው በቁጥር ብቻ ነው የምናውቀው የነበረው እቃ ተብሎ ያን ቀን ጠዋት ሂጄ ለምኜ ነው ወረዳና ፖሊስ ይዤ የሄድኩኝ። ባይ ዳት ታይም እሱ ለሰራተኛ ሁሉ እረፍት ውሰዱ ብሎ ልኳቸዋል። ቤት የለም፣ አንድ ሰው አልነበረ። ማን ነበረ? እህቱ። በእህቱ ስም ስለከፈተው እሱ እህቱ አሁን የኔ ነው የምትለው። እኔ ይቅርታ አድርግልኝ፣ እኔ ምንም የሌለው ሰው አይደል ነው ገንዘቡ የት እንደመጣ እንዲጣራልኝ ፈልጌ ነበር ግን ጅስት በቃ አልቻልኩትም። እኔ በእንደዚህ ስመጣ ኦልሬዲ እሱ አውቆታል፣ ሁሉ ነገር ያውቃል። በቃ
ምንም አልቻልኩም። በህግ መሄድ አልቻልኩም። በቃ እስቲ እኔ የሆነ ነገር ልጠይቅሽ እናቱ። እኔ የምጠይቅሽ ትውውቃችሁ እንዴት ነበር? ንገሪኝ። በመጀመሪያ ምንድን ነው ያስተዋወቃችሁ? ምንድን ነው ያገናኛችሁ? መጀመሪያ ትውውቃችን ሰፈር ላይ እኛ አውሪኝ እናቱ። in America, you know, eye contact is very important. ለዛ ችግር ትውውቃችን አሜሪካ ሰፈር ላይ ይኖር ነበረ። ከኛ ከማዘር ሰፈር ማለት ነው። እህቴም ማዛናት እና እቁብ ይሰበስብ ነበር ድሮ። እቁብ ሲሰበስብ እህቴ ምን ትለኛለች? እዚህ ስትመጪ ስለሚያስፈልግሽ እቁብ ግቢ ትለኛለች። እሺ አልኳት። ከዛ እቁቡ እኔ ከዚህ የላኩ እሷ እቁቡን ትሰበስብ ነበር። ትሰጠው ነበረ ለሱ እየሰበሰበ ማለት ነው። የመጀመሪያው እቁብ በላው ማለት ደረሰኝ። ኢትስ ፋይን። ሁለተኛው እቁብ አልገባም አልኩኝ። ቢኮዝ ችግር ሲያመጣብኝ አይ አልገባም ብዬ ተውኩት። ሁለተኛው እቁብ የሰው በላው። አይ ዶንት ኖ ይብላው ይጥፋበት፣ የሰው እቁብ ተበልቷል። ከዛ ያነ አዝኜ ያነ ስለ ታሪኩ አወራኝ። አብሮ ከሚስቱ ጋር ከልጆቹ እናት ጋር እንዳልሆነ ብዙ ነገር አወራኝ። ብዙ ኤቪደንስ ላከልኝ። ጀመራችሁ ማውራት ጀመራችሁ? ቤተሰብም አስተዋወቀኝ፣ የእሱ ቤተሰብም አስተዋወቀኝ። ሶ እኔ ያነ ደግሞ ተለያይተን ነበረ ከልጆቼ አባት ጋር ስንለያይ ያገኘሁት እንክብካቤ ከሱ በጣም የህንድ ፊልም ሆነብኝ እና በቃ አመንኩት። ከዛ ያው ሰፈር አለ መኖርሽን ያውቃል። አንቺ አሜሪካ እንደምትኖሪ ያውቃል። ኦኬ እሺ። ስለዚህ ተዋወቃችሁ። ደን ምን ተፈጠረ? ገንዘብ አምጪ ማለት ጀመረ ወይስ ምንድን ነው የተፈጠረው? እስቲ ንገሪኝ። ተዋወቅን። ከዛ በኋላ አብረን እንድንኖር እቅድ ጀመርን። በቃ እንደዛ። ግን ከዛ በፊት ያው ብዙ የዕቁብ ችግር ስለነበረበት ብዙ ሰዎች ፍርድ ቤት ምናምን ከሰውት ነበር እና በዛ ምክንያት የልጆቹ እናት እንደማታግዘው በዚህ ነገር ብዙ ነገር አወራኝ ማለት ነው። አብረው አልነበርንም ነው የሚለው እሱ። ቪዲዮዎች ይሄ ምንድነው ፎቶዎቹ አሉ ሚልክልኝ፣ የፍቺም ላከልኝ፣ ብዙ ነገር ልኮልኛል። ስለዚህ እሱ ስንት ልጆች ነበሩት? ሁለት ልጆች አሉ። ሁለት። እሺ። አንቺ ስንት ልጆች አሉሽ? 4 ልጆች ነው ያሉ። እሺ። ኦኬ። ሰው ተዋወቃችሁ፣ ያው ጀነጀነሽ በእኛ ቋንቋ ተጀናጀናችሁ፣ ፍቅር ውስጥ ገባችሁ። ደን እሱ የዕቁብ ችግሮች ነበሩበት እና አንቺ ነሽ እሱን የከፈልሽለት? አውራሽ ወይስ? እኔ እሳም ከፍያለሁ። ብዙም ባልከፍልም ከፍያለሁ። የቻልኩትን ከፍያለሁ። ጠይቆሽ? እሺ። እሱ ሳይሆን ቤተሰቡ ጠይቆኛል። ከዛ ታሰረ መሰለኝ፣ ታሰረ አሉኝ። ከዛ ያው ለማገዝ ደግሞ እኔ ከቤተሰቡ ጋር የሚሰበሰብ ገንዘብ ሰብስበን ከፈልንለት ማለት ነው፣ ትንሽ ትንሽ። እሺ። ስለዚህ ከዛ በኋላ ጸቡ የተጀመረው በምንድን ነው? አንቺ እና እሱ መጣላት የጀመራችሁት በምን ተፈጥሮ፣ በምን ኬዝ? ፍቅር ላይ የነበራችሁ ተስማምታችሁ የነበራችሁ ሰዎች ከዛ ምንድን ነው ወደ ጸብ ሊወስዳችሁ የቻለው? በምን ጉዳይ ጸቡ የተጀመረው? ያው ተጋባን። ከዛ ስንጋባ ደግሞ ኦፊሻሊ ተጋባችሁ? ኦፊሻሊ አይደለም፣ ያው አብረን ኖርን። ቤተሰብ በሽምግልና ቤተሰብ የእሱና የኔ ቤተሰብ ሰብስበን ያው ቀለበት ዝም ብሎ አለ አይደል አሰርን። ቢኮዝ ዊ ወር ማሪድ ቢፎር አግብተን ስለነበረ ትልቅ አታድርገውም። በቃ ጀስት ፎር ፒፕል ቱ ነው። እሺ። ግን ማዘጋጃ ላይ የእናንተ እንትን አለ? ማዘጋጃ ሄዳችሁ ተፈራርማችኋል? አልተፈራረምንም። የኔ ውጭ ጉዳይ መጨረስ ነበረብኝ። የውጭ ጉዳይ ወረቀት ደግሞ አላወኩም። ሲያትል ዋሽንግተን ነው የምኖረው። ከሱ ስቴት ሲጨርስ አይ ሃቭ ቱ ጎ ዲሲ መጨረስ ነበረብኝ። ወደ ዲሲ ስልከው ያልተጨረሰ ጉዳይ ሆነ። በዛ እየተጓተተ መጣ። ማለት መሄደው አንዴ በአመት ነው
እና አስቸጋሪ እኮ ነው የሚሆነው። ኢቭን ለአንቺ አሁን ለምሳሌ ትዳሩን እዚህ ጋር ፕሮሰሱን ሳጨርሺ ሌላ ትዳር ውስጥ መግባት ራሱ እኮ ትንሽ ከባድ ነገር ጨርሷል። ፍቺው እኮ ጨርሷል። ጀስት በውጭ ጉዳይ እዚህ ለመቀበል ነው። እዚህ እንዲቀበሉት ግዴታ ውጭ ጉዳይ መኖር ምንድን ነው አውቶራይዝ ማድረግ አውቶራይዝ ማድረግ አለባቸው። እና አውቶራይዝ የተደረገው ፔፐር የለም አንቺ ጋር አሁን አለ ያና አልነበረ። ስለዚህ አንቺና እሱ አሁን ምንድን ነው ምን አሜሪካ ወስዳለው ምናምን የሚል ሆፕ ነበረ ወይስ አልነበረ? ተስፋ ነበረ? በታሜ ታሜ ተፒሰሪ ነው ይኸው ጽፎ ያለው ከላይ ታሜ ተፒሰሪ ከሚባለው ወንድም ጋር ተጋብተው ከአሜሪካ መጥታ እየተመላለሰች በዕቁብ ነው የተዋወቁት። ትንሽ ዲፋይን ላድርግላችሁ። በዕቁብ ተዋወቁ። በቤተሰብ ማለት አንድ ሰፈር አካባቢ ነበሩ። እሷ ከአሜሪካን ሀገር በምትሄድበት ጊዜ ቤተሰቦቿ ጋር ስታርፍ ታሜ እንግዲህ ያው ከአሜሪካ እንደመጣች ምናምን ያውቃል። ማውራት ጀመሩ። እሱም ቤተሰብ ርቅ ያለው ተፋትቻ ያለው አለ፣ እሷም ፈትቻ ያለው አለች። ያው መተዋወቅ ጀመሩ። ፎንቃ ውስጥ ተገባ ነው የሚባለው። ከዛ በኋላ ምንድን ነው በመሀል አንዳንድ ልዩ ጥቅም የሚባል እንትን ማለት ተጀመረ። ማለት ያው እንዲህ ቸግሮኛል እንዲህ በሚለው ይመስለኛል ያው መቀባበል ተጀመረ። ገንዘብ ይመስለኛል። አሁን የጸባችሁ መነሻ የሆነው ነገር ምንድን ነው? ምንድን ነው ያጣላችሁ? አብረን መኖር ጀመን፣ ግን ኢንቢትዊን በመሀል ብዙ ሬድ ፍላጎች ሰበስብ ነበር። ኦኬ ፖስት አያደርገኝም ቲክታክ። አሁን አብረን ነው የምንሰራው። እኔ ነው ቲክታክ ያስጀመርኩት። ኦኬ ምንም አያውቅም ነበረ። ቴክኖሎጂ ትንሽ ስለነበረኝ እንትኑ አይዲያው ማስተማር ጀመርኩ። ከዛ በኋላ እሱ ኤቭሪቲንግ መማር ጎበዝ ነው፣ ስማርት ነው። ባይ ዘ ዌይ ቶሎ ካቻፕ ማድረግ ጀመረ፣ ፖስት ማድረግ ጀመረ። ግን ሁሌ እኔ ፖስት አያደርገኝም እና ሁሌ ሽምግልና አሉ። ሽምግልና ጠርቼ ለምንድን ነው ፖስት ማታደርጊ? አብረን እየሰራን እኮ ነው፣ ስራው በእኔ ስም ነው። አይ በቃ ምንም መልስ አይሰጠኝም። ላይክ ዴፊኒትሊ መልስ አይሰጠኝም። ከዛ ቤተሰቡ ምን ይሉኛል? ያው የዕቁቡ ችግር ስለነበረ ለዛ ጉዳይ ነው አንቺም ማስገባት አይፈልግም። ከዛ ደግሞ የድሮ የልጆቹ እናት በጣም ችግር ታስገባዋለች፣ ሌላ ነገር ታበላሽበታለች፣ ለዛ ምክንያት ነው ይሉኛል ሁሌ። ሌላ ትዳር እንዳለው አታውቅም? የልጆቹ እናት ከአንቺ ጋር መሆን አታውቅም? አብራችሁ በነበራችሁ ታውቃለች፣ ግን እነሱ ፊልም ነው የሰሩብን። አሴ ፋሚሊ ነው አንቺ ላይ ችግሩ የተፈጠረው ነው የምትይኝ? የእሱ ፋሚሊዎች በሙሉ የእሱ ፋሚሊ በሙሉ የእሱ ፋሚሊም ጓደኞችም አሉ። ከዛ ሰፈር ደግሞ ማንም እንደዚህ ብሎ የሚያወራ ሰው የለም። ያው የቀድሞ ቤተሰቡን ፖስት ያደርጋል እያሉ ነው። ከዚህ የቀድሞ ማለት ልጆቹ ብቻ ልጆቹም ፖስት ያደርጋል። ልጆቹም ከኔ ጋርም ተቀምጠው ነበረ። ኦልሞስት 8 ወር 1 ዓመት ከኔ ጋር ተቀምጠው ነበረ። ከዛ በኋላ እናቲቱ ጠየቀች በፍርድ ቤት። ፍርድ ቤት ለሷ ፈረደላት። ማለት ያው ከእናት ጋር እንዲቀመጡ ለሷ እንትን አሉ። ካስተዲ ለሷ ተሰጣት። ግን አርብ፣ ቅዳሜ፣ እሑድ ከኔ ጋር ናቸው። ስለዚህ የጸቡ መነሻ ለምንድን ነው? እኔን ሶሻል ሚዲያ ላይ ቲክታክ ላይ አብረን እየሰራን የኔ እየሆነ እየታወቀ እኔን ለምንድን ነው ፖስት የማታደርገኝ እያልሽ ነው ነገሩ የተጀመረው ማለት ነው። ከዛ ወዴት እስክሌት አድርገው ጸቡ ወዴት ሄደ? በቃ ምንም ዴፊኒት እንትን የሚሰጠኝ የለም። ኦልሬዲ ሁለተኛ ጋብቻዬ ስለሆነ በቃ አለ አይደል የምታሳልፋቸው ነገር ኢትስ ኦኬ ያልኩ ያሳልፍ ነበረ። ከዛ ልክ ውጭ ስወጣ ደግሞ በሌላ በእህቱ ቤት ድርጅት ከፈተ ማለት ነው። ደሴም ታፕ ሲሪ ሆኖ በእሷ ስም በእህቱ ስም ጋዜጠኛ ናት። ቀበሌ ቤት ነው የምትኖረው። ገንዘብ የት እንዳመጣች አይደን ነው ብትጠየቅ ደስ ይለኛል። ቢኮዝ እኔ ነው የከፈትኩት። እኔ ነው ይዣት በየባንክ ቤቱ በየወረዳው በየቀበሌው ወረቀቱ በእሷ ስም መሆኑን ከሆነ በኋላ በቃ ሌላው ነገር እኔ አግዣታለሁ። ገንዘቡ ግን የኔ ነው።
በእኔ ነው የተከፈተው። ያ ስለዚህ እሷን ረድተሻታል ነው አይደለ? ኢትስ ጀስት ኔም ስም ብቻ ነው በእሷ እንዲከፈት ነው እንጂ የፈለገው ወይ ያደረጉት እኔ ሳልመጣ ከውጭ ግን የእሱ አይደለም የኛ እኔ ነው ደሞዝ ምከፍል፣ እኔ ነው ክራይ ምከፍል፣ ሰዎቹ ያውቁኛል። አይ ሃቭ ደ ስቴትመንት የክራይ ምከፍልበት አለኝ፣ የደሞዝ ምከፍልበት አለኝ። እቃ ይዤ ስገባ ስወጣ ሁሉ ነገር አለ፣ ካሜራም አለ። አዛ ጎረቤት ሁሉም ያየኛል ስገባ ስወጣ። እኔ እንጃ። እሺ አሁን ምንድን ነው የመጀመሪያው የእንትኑ ነው ማለት እንዴት ፖስት አታደርገኝም በሚል ነው። እዚህ ጋር ደግሞ አንዳንድ ሰዎች የሚሉ ምንድን ነው ሙሉ ቤተሰቡን ፖስት ያደርግ ነበረ፣ ፖስት ያደርጋል ከነ ባለቤቱ ከቀድሞ ባለቤቱ ጭምር ፖስት እያደረገ ነው እያሉ ነው የሚናገሩ ከስር። ባለቤቱ ምንም ፖስት አያደርጋትም፣ ግን የሚያደርገው የነበረ ያው ለልጆቼ ብዬ የሚገዙ ነገሮች ይገዛ ነበረ። እኔ ገዛለት ነበረ ለነሱ ለልጆቹ ብሎ ምግብ ምንም አይቀርም እልክ ነበረ። ለምን ግን ሬድ ፍላጎች እያሉ እኔ አሁን አንቺን የምጠይቀሽ ሬድ ፍላጎች እያሉ እያወቅሽ ለምንድን ነው የቀጠልሽው? I have no idea. I'm sorry. እሱ መልስ የለኝም፣ አላቅም። በጣም ነው የማፈቅረው፣ በጣም ነው ብዙ ነገር ያደረኩለት። ግን ልክ በቃ ተስፋ ልቆርጥ ልወጣ ስል ሁሌ ሽምግልና ይመጡና ይቅርታ ይላል። ስለዚህ በምን አሁን ከሌላ ሰው ጋር ምናምን አይተሽዋል? ከሌላ ሰው ጋር ያለ ነገር አለ ወይስ ራሱ በቃ ምንም ነገር የለም አይደል? ሌላ ሰው አለ ለምሳሌ? አለ፣ አሁን አለ። አሁን ሌላ ሰው አለች ኮንትራት የምትሰጠን የነበረች ሴት ነበረች ኮንትራት የምትሰጠን እና ብዙ ጊዜ አናግረው ነበረ። ላይክ ስልክ ላይ ሲያወራት በጣም ነው የሚያቀብጣት። ላይክ ከስተመር ይኬት ከከስተመር ጋር እንዴት ነው ስለው አይ ስራ ብቻ እኮ ነው የምትሰጠን ሌላ ነገር አይደለም ይለኛል ሁሌ። እና እኔ ደግሞ በራሴ አንዳንዴ የራስክን ነው የምታንጸባርቀው። ስለዚህ ኦኬ ብዬ ትቼዋለሁ ብዙ ጊዜ። ጥያቄ መጠየቅ የምትፈልጉ ሀሳቡን እንስማና መጠየቅ ትችላላችሁ በኋላ በተወሰነ መልኩ። እና መረጃዎች ልካልኛለች ልጅት የሆኑ መረጃዎች ነው ያሏት በመረጃ ደረጃ። ስለዚህ ከአንቺ ጋር አሁን ሙሉ ለሙሉ ከተጣላችሁ በኋላ ነው ከእሷ ጋር ነገሮች የተጀመረው ወይስ ሳትጣሉ በፊት ያሉ ነገሮች? ተጣላ በፊት መሆን አለበት። ቢኮዝ ራይት እንደተጣላን ነው ከእሷ ጋር የሄደው። ከዛ ኢንቢትዊን ደግሞ ኬዙ እንዳነሳለት ከእሷ ጋር መሆኑን አላወቅኩም እኔ። ቤተሰቡ ያውቃል። ቤተሰቡ ስል ጓደኞቹ ያውቃሉ። አልተነገረኝም። ከዛ ያው አላወቅኩም እኔ። አሁን እርጉዝ ናት የ5 ወር which is that means ልክ እንደተጣላን ወዲያው ወደ እሷ ተመልሷል ማለት ነው፣ ወደ እሷ ሄዷል። ከዛ አሁን ደግሞ ሽምግልና ምናምን እንደላከ ሁሉ ኤቪደንስም አለ which is fine። መምረጥ ይችላል ኤኒባዲ ማለት ግዴታ አይደለም ከአንዱ ጋብቻ ላይ መቀመጥ ካልተመቸ ማለት ነው። ግን በእንደዚህ አይነት አይደለም። እሱ ፓስፖርት አልነበረውም። እኔ ነኝ ቻይና ያወጣሁት በራሴ በአሜሪካን ኤክስፕሬስ ካርድ። ፋይናንሽሊ አሁን ኢትዮጵያ የሚኖሩ እኔ እውነቱን ልንገርሽ ኢትዮጵያ ያሉ ወንድሞቻችን አሁን ለምሳሌ ታሜ ተፕሪሰሪ አይ ቲንክ በእጅ ሙያ ምናምን ጎበዝ ይመስለኛል እንደሰማሁት። ሙያው አለው ግን አቅም አልነበረው። አቅም ስላልነበረው ቴክኒካሊ ከአንቺ ጋር ወዳጅነት ነበራችሁ። በነበራችሁበት ጊዜ እንደዚህ አይነት ፖቴንሻል አለኝ እንደዚህ ብሰራ እቀየራለሁ ምናምን ተባለ። ጀመራችሁ፣ አብራችሁ ቢዝነስ አብራችሁ ጀመራችሁ። እሱ በሙያው አንቺ ደግሞ በገንዘብሽ ማለት ነው። ያንን ነገር ጀምራችሁ ነው አስኬዳችሁታል እስከተወሰነ መልኩ። ናው ችግሩ የመጣው ምንድን ነው? አይ ቲንክ በመሀል የሚያወራው መንገድ ምናምን አንዳንድ ይቺን አሁን የሚያወራትን ሴት በሚያወራት መንገድ ትንሽ እና ሶሻል ሚዲያ ላይ ፖስት አንቺን አለማድረጉ ነው አበሳጭቶሽ ወደ ሌላ ነገር ሄዳችሁት። የጸቡ መነሻ
የጸቡ መነሻ እሱ አይደለም። እነዚህ ሬድ ፍላጎች ሰበስባቸው የነበረ ነው እንጂ መነሻው ስራው አልኩኝ ከእህቱ ጋር እህቱን አድርሼ ልክ ወደ ቤት ስመጣ እሱ ቤት ነበረ። ከዛ ገባሁና ሰላም አልኩት። ያው ስለ ሳምንቱ ስላልነበረ ስለ ሳምንቱ አወራሁት። ያው አወራን። ትንሽ ቆይቼ ልተኛ ስል እንደዚህ ሳየው ይሄ ቲክታክ ከፍቶ መሴጅ ላይ አይ ሲጽፍ መሰለኝ የልብ ቅርጾች ምናምን መጣና አይ ላቭ ዩ ምናምን የሚልና መሴጁ ላይ ራሱም የልብ ቅርጽ የእነዚህ ላይክ ኢሞጂዎች የልብ እንትን መጥና እንዴ ምንድነው አይ ላቭ ዩ ማለት ተጀማመርን ወይ በቴክስት አልኩት ማለት። ከዛ ዞረ ምንድነው የምትይ ምናምን መጮህ ጀመረ። ጀስት ቱ ማች መጮህ ጀመረ። እንዴ አትጮህ ምንድነው? ከዛ መሳደብ ጀመረ እናቴን። ከዛ ትንሽ ቆይቶ እኔን መስደብ ጀመረ። እናቴን አትሳደብ ነው ያልኩት፣ ሌላ ነገር አላልኩትም። እናቴን አትሳደብ ስለው በጣም መጮህ ጀመረ። እንዴ ሌባ ሌባ ሲሉት ይጮሃል አልኩት። እኔም ዝም ማለት አልቻልኩም። ላይክ እሱም ሀት ሲሆን እኔም ትንሽ ላይክ ሀት መሆን ጀመርኩና መልስ መስጠት ጀመርኩ። ከዛ እኔ እኮ የአጎቴ ቪዲዮ ነው ማየ ነበረ አለኝ ማለት ነው። አጎቱ በአንድ አመቱ ነው አግተው ያው ላይፉ አርፈዋል። ሶ አይ ሴድ ላይክ ወዲያው ነው መለስ ያልኩት። እናቴ ትምቴው ልጆችን መለስ ያልኩና እንዴት እኔ እኮ ቴክስት ነው ያየው እንጂ ቪዲዮ አላየውም። እኔ እንደዚህ እንዴት በአጎትን እንደዚህ ይላለሁ? እኔ ደግሞ ብዙ መስዋዕት ከፍያለሁ አጎቱ እንዲወጣ ማለት ነው ያን ጊዜ። ስለዚህ እንዴት በዚህ እኔ እስቃለሁ? አም ሶሪ ስለው ቀጠለ ስድቡ ቀጠለ። በቃ ከዛ ብላንኪቱ ብርድ ልብሱ አንተ ግን ያመሃል በቃ ሶሪ አልኩ ወይኔ ያላወቅኩም ምናምን መጫጮህ ጀመርን ሁለታችን ማለት። ከዛ ልክ እንደዚህ መጫጮህ ምንድነው አርፈሽ ተቀመጭ ምናምን ሲል አላርፍም ምናምን ያልኩኝ ስነሳ እንደዚህ አልጋ ላይ እንደዚህ አስተኝቶ ፊቴን በቃ በሆል ፊቴን በቃ። ከዛ ደነገጥኩ። በቦክስ ነው በቦክስ ፈጣሪ በቦክስ ፊቴን ናንስታፕ። እሱ ደግሞ ሰውነት አለ ማለት አይደኖ ምን እንደነካው ያን ቀን ግን ናንስታፕ። ከዛ ናንስታፕ መሆኑን ሳቅ። ወዚ ጠጥቶ ነበር ሰክሮ ነበር እናቱ አልነበረም ቤት አልነበረም። ማት ይጠጣል ግን አይሰክርም ማለት አንዳንድ ሰው አለ አይደል ሰውነት የለመደው መጠጡ። አንዳንድ ሰው እንደዛ ኖርማል ማለት እየጠጣ ይመስል ሰው ገብቶሻል። ሲጠጣ መወር ግልፍተኛ አድርጎት ወደ ሌላ ነገር ውስጥ አይመስለኝም። ለምንድነው በዛ ደረጃ ሊደበድብሽ? አይ ነው ከይዙን ነግረሽኛል። በዛ ደረጃ ነው ከዚህ በፊት መቶሽ ያውቃል? ከዚህ በፊት እንደዛ ብለዋል? መቶኝ አያውቅም ከዚህ በፊት ግን ያን ቀን ዳስ ዋይ የደነገጥኩት ላይክ አይ ዲድንት ኖ ላይክ ምን ደነካው አላውቅም። ደግሞ ይቅርታ ባልለው ኢትስ ፋይን ትላለህ። ቢቀጥል አንድ ነገር ወይ ደግሞ አንድ የመቶ ሰው ቢወጣ እኮ ኢትስ ፋይን መውጣት ይችላል እኮ። ግን እሱ አልወጣም። መምታት ብቻ አይደለም 5 ጊዜ አፍኖኛል። 5 ጊዜ አፍኖኛል። ማፈን ደግሞ እንደዚህ አይደለም። እንትን ሰርቀን ስለነበረ ሰራተኛ ከዚህ በፊት ሰርቀኛለች እና ኮምፕሌን አድርጊያለሁ። ፖሊስ ቦታ ሂጄ ሪፖርት አድርጊያለሁ። ፖሊሱ ምን ይለኛል? ኤቪደንስ ከሌለች እኛ ምንም ማድረግ አንችልም ሲለኝ ካሜራ ጠየኩትና ተሜ ካሜራ ላድርግ ነኝ ቢኮዝ እኔ ቤት አልዘጋም። አልለመደብኝም ቤት መዝጋት። ቤት መዝጋት አልለመደብኝም። አልገባኝም ማለት ይዘጋል። ቁልፍ ይዘህ ትሄዳለህ ወደ ስራ ምናምን። እኔ ደግሞ አልለመድኩም እንደዛ ማለት ወይ እረሳለሁ ወይ ምናምን። አይ ቶልድ ሂም ቪዲዮ ብናደርግ ምን ይመስላል? ኦኬ አለ። ቪዲዮ ካሜራ ቤት ውስጥ ካሜራ ሳሎን ቤትና
ኮሪደር ወደ ውጭ ማውጫ ከኔ ቤድሩም ወደ ውጭ ማውጫ ደግሞ አለች ኮሪደር። ከዛ እዛ ተደርጓል። ከዛ ምን ማለት ጀመረ ላይክ መጨረሻ አካባቢ ላይክ አንድ 2 ሳምንት አካባቢ ምን ይለኛል ፕራይቬሲ ማግኘት አልቻልኩም ይለኛል። ይሄን ቪዲዮ አትፊል፣ ይሄን ካሜራ አትፊልኝ ሲል እንዴ ይሄን ነገር የምናየው እኔ እናንተ ነን። ማንም ሰው ቤት ሌላ ሰው የለም። እኔ እና እሱ ብቻ ነው ማለት ያጎቱ ልጅ አለ ሌላ ሩም ላይ ምንም ችግር የለውም። እሱ አያይም። ከኔ ስልክ ላይ ነው እና ከሱ ስልክ ላይ የኔ ስልክ ላይ ነው አልኩት። ከዛ አይ አትፊልኝ ምናምን ሲል ደወልኩና ለባለ ካሜራ ለገጠመ ሰውዬ እንዴት ነው ማጠፋው ስለው በቃ ማታ ማታ ስትገቢ ንቀይዋል አምፕላግ አርጊ እንደዛ ሲለኝ እሺ ያልኩኝና ከዛ ያን ቀን ስገባ እሱ ስለ አጋጣሚ እሱ ነው የመጀመሪያ ጊዜ ቀድሞ የሚገባ። እኔ ሁሌም ቀድሜ የምገባና ልክ ገብተን ያወራሁት ምናምን ምግብ ላቅርብልህ ምናምን ይሄ ሁሉ ቪዲዮ ያሳያል። ስወጣ ስገባ ከሰራተኛዋ ጋር ለምን ምግብ አታቀርቢ ምናምን ብዬ ሁሉ ይሄ ሁሉ ይታያል ቪዲዮ ላይ። ከዛ ውስጥ ገብቼ ሰላም ብዬው እንዴት ነው ቀንህ ምናምን ያልኩት ነበር። ከዛ እንደዛ ሲያድርግ ሲያፍነኝ ይሰማል ድምፄን የለመንኩት ማለት ነው። በእናትህ በልጆች ለልጆች ልኑር ያልኩኝ በጣም ድምፅህ አለ አይደል ስጮህና ኖርማል ስጮህ ከዛ በጣም ሲያፍነኝ የእግሬ ድምፅ ይሰማል። because look I feel like I'm drowning ከዛ እንደዛ እለምነዋለሁ አይቆምም። ከዛ መጨረሻ ትራስ አነሳን ነው ትራሱ ፊቴ ላይ አልቻልኩት። ከዛ አይዞሽ ፕሊዝ ሰውነት እንደዛ አለ አድረኩት ማለት ነው። ልክ በቃ እንደማልችለው አወቅኩ። ከዛ ደግሞ ማንም አይሰማኝም። ይሄ ሁሉ ጩኸት ኢቭን ያጎቱ ልጅ ከኛ እንግዲህ ሳሎን ቤቱ ኔክስት ዶር ሩም ምንም አይመጣም። ብጮ ማንም ሰው አይመጣም። ጎረቤት አይመጣም። ምንም አይመጣም። ከዛ እዛ ልስ አድርገው ሰውነቴ አይ ቲንክ ሰምሃው የአልጋ እንትን ሊያነሳ ሊመታኝ ሲል ይሄ አልጋው አይ ዶንት ኖ ኢፍ ዩ ኖ እንደዚህ የሚገባ ነገር ነው እና በአንድ ጎን ስታነሳው እንጨት ነው ሙሉ ከተነሳ እንዲመታኝ ፈልጎ ማለት ነው። ከዛ ልነሳለት አለ ቢኮዝ ዋን ሳይድ ሲወጣ አንዱ ሳይድ አልወጣም ማለት ኦኬ። ከዛ ይሄ ሁሉ ይሰማል ከካሜራው ላይ ማለት ነው። እዛ ልክ በቃ ተነሳና እኔ ስላላወቅኩ ምን እንደሆነ ስላላወቅኩ እየለባበሰ መጣ። የት ነው የምትሄደው? አትሄድም። ይሄ ሁሉ ይሰማል። አትሄድም። እኔ ያደረከኝ ነገር ውጭ እሬቻ እንትን ነበረ እሬቻ ቀን ነበረና ውጭ ሄደ አሁን ለሌላ ሰው እንደዚህ ካረግ ይገሉሃል። መቤት I didn't know he planned it አላወኩም ፕላን እንደሆነ። ከዛ አያገባሽም ያገባኛል እኔ ልውጣ ነው አትወጭም። ከዛ ገፍትሮ ጣለኝና አልጋ ላይ በር ልክ ሲከፍተው ማን ቆሟል? ያጎቱ ልጅ። ከዛ ተነስቶ ያው ካሜራ ያሳያል ጫማ ምናምን እየለበሰ። ከዛ አንተ አልኩት እኔ እስከ ይሄ ሁሉ ስጮ እናት የለህም ምን ስላደረግኩ ነው ማለት ለምን ገብተህ ከዛ ታናግሪዋለሽ እሱን ደግሞ ምናምን ብሎ ይጮሃል ማለት አናግረዋለሁ። ሂጂ ግቢ እካካማል። እኔ ስድብ ባይደወይ አልችልም አልለመድኩም። ከዛ እካካማ አትበለኝ እስካሁን አልተናገርኩም። አሁን ግን እናገራለሁ። ይሄ ሁሉ ቪዲዮ ላይ አለ። አሁን ግን እናገራለሁ። እካካማ አንተ ነህ ብዬ ስለው ማለት ነው። ልክ ሊመታኝ ሲል በሩን ዘጋዋ። ከዛ ካሜራው የሚያሳየው ከዛ በኋላ ማለት ነው ሁለቱም ይነጋገሩና ሰምቲንግ ጆሮ ላይ ይለውና ሁለት ጫማ ልብስ ይዞ
ይወጣል። በር ሁለቱም ና ይለዋል። ይወጣሉ። በር ላይ ቆመው ይዘጉኛል፣ በውጭ ማለት ነው። እባክሽ ስሜታዊማ አትሁኝ እናት። ስሜታዊ ከሆንሽማ ምንም ማለት እኔ ቪዲዮን ያጠፋሁባት በጣም ይቅርታ። ስሜታዊ ሆናለች። አንድ የሚውት ላርጋት። ሶሪ እናት፣ እኔን የሚውት ያረኳት እኔ አሁን ለእሷ ሳይሆን ምናልባት ብዙ ሴቶች ይሄ አልላችሁ ኢትዮጵያ ሄዳችሁ እናገባለን ለምትሉ ግላክ በተለይ እዚህ ትዳር ምናልባት ስላልሰራላችሁ ትዳራችሁ ስላልደመቀ ትዳራችሁ በምትፈልጉት መንገድ ስላልሄደ ቤታችሁን ሰጣችሁ ንብረታችሁን ሸጣችሁ ኢትዮጵያ ሄዳችሁ ወንድ አገኛለሁ ብላችሁ የምትሉ ካላችሁ ቆማችሁ ብትቀሩ መርጣለሁ። እውነቱን ልንገራችሁ፣ ቆሞ መቅረት ይሻላል። ከልጆች ጋር እያሳደጉ በፍቅር መኖር ሰላማዊ የሆነን ነገር ይሄ ሁላ ስቃይ ውስጥ አትወስዱ። አንድ አይደለም ብዙ ጉድ አለ። በተለይ ከአሜሪካ፣ ከአውሮፓ፣ ከአረብ ሀገር የሚሄዱ ቶቻችን ኢትዮጵያ ሄደው የሚያገቡ ከስቃይ ውጪ ምንም ነገር የላቸው። እቺታችን ላይ ምን ይህን ፈጥራ ልታወራው አትችልም። የሚደርስ ነው በቶቻችን ላይ ግን ምን አገባችሁ እኛ አፍቅረናል የሚባል ነገሮች አሉ። ህይወት ያስተምራል። ምክንያቱም አንቺ እንጂ ለእሱ የምትረጂው እሱ ሊረዳሽ አይችልም። ኢትዮጵያ ሆኖ አሜሪካ ሊረዳሽ አይችልም። ኢትስ ኢምፓስብል። ስለዚህ ብዙዎቻችን ላይፍ እንኳን ባይስተካከል እዚሁ ያለ ሰው ጋር ከቻልሽ በመግባባት ካልሆነ ቢቀር እንደዚህ አይነት ለመግደል ታስቦበት ታቅዶበት ገንዘቧን ከበላ በኋላ ላይፉን ከቀየረ በኋላ ሳንቲም ከያዘ በኋላ ለሱ ሳይሆን ለእህቱም ሳንቲም ከያዘ በኋላ ድርጅት ከከፈቱ በኋላ ዓይንሽን ላፈር። ስለዚህ ይሄ ሰው ከዚህ በፊትም በእንደዚህ አይነት ሙድ ይታወቃል። በሚያሳዝን ሁኔታ ማለት ነው። አንዳንድ ሰዎች በባህሪያቸው ሴትን ለጥቅም እንጂ ለቁም ነገር አይፈልጓትም። ጥቅም ቡጥቡጥ አርገው ከበሉ በኋላ እንደዚህ አስለቅሰው ደብድቦ ኦልሞስት ገሏት ማለት ነው። እንግዲህ ገሏት የነበረ ሰው እኔ ለምን እንደማትማሩ ከዚህ እህቶቻችን፣ የእኔ ሰው እንደዚህ ነው። ልብሽን ይጠባዋል። እዚህ እያለሽ ልብሽን ይጠባዋል፣ ይጀነጅንሻል። የእኔ መልአክ ነሽ ነው የምትባየው። ይሄን ነገር ባካችሁ እህቶቻችን እንደው በቻላችሁ ታቅም ካለም አቋርጦ። አሁን ምን አድርገሽለታል? ኢትዮጵያ ላለው ኢትዮጵያ ሪሌሽንሽፕ ካለሽ አንቺ እየረዳሽው ነው ወይስ እየረዳሽ ነው ያለሽው? አንቺ እየረዳሽው ነው ወይስ እሱ ነው የሚረዳሽ? ይሄን ቆም ብለሽ አስቢ። በቁመና በመልክስ አንቺ የተሻልሽ ነሽ ከሱ ወይስ እሱ ከአንቺ የተሻለ ነው? እውነቴን ነው የምናገረው። በቁመና እንዲህ ሲታዩ ወንዱ የተሻለ ከሆነ ለጥቅም ነው የቀረበሽ። አይ ጋራንቲ ኢት። ስለዚህ እህቶቻችን ላይ የሚደርሰው ነገር በጣም ያሳዝነኛል። በተለይ ኢትዮጵያ ላይ ነው እንደዚህ ነገር ያለው። ኢትዮጵያ ላይ በጣም ጨካኞች አሉ። ጥቅሙም ነው ድህነቱም ነው ይገባኛል። ግን እህት እንዳላቸው ይረሳሉ። ታሜ ቴፒሰሪ በአንተ እህት ላይ እንደዚህ ቢደርስ እውነት ፈቃደኛ ነው? እኔ ጥያቄው ለአንተ ነው። እህት አለች። በአንተ እህት ላይ እንደዚህ አይነት ነገር ቢደርስ አንተ ያረከውን ነገር ወይም ደግሞ አንተ ትሪት የምታደርገውን የአንተን መንገድ እህት ብትደረግ ደስ ይላታል። ስለዚህ እኔ የማደርገው ምንድን ነው? ቤተሰብ እዛ በጥቅም እያያዝ ከፖሊስ
ከፖሊሶቹ ጋር እየተነጋገርክ ምናምን ምንም ነገር ኬዟን ልታስተካክል አልቻለች። የኖረችው አሜሪካ ነው። ቋንቋ በተለይ እንግሊዝኛ ነው የምችለው። አማርኛ ደህና ነች፣ በደንብ አትችልም። ስለዚህ ማንም አያውቅሽም በሚለው ምንም አታመጭም በሚለው አሁን ሳንቲም ስለያዝክ ይሄንን ነገር እያረክ ነው አደለ? እኛ ደግሞ እናደርጋለን። ታሜ ታፒሰሪ የወንጀለኛ ስለሆነ ከእሱ አትገዙም። አፈር ከድሜ ትገባለህ። እመነኝ፣ አፈር ከድሜ ያንተ ቢዝነስን ዮኒ ማኛ አፈር ከድሜ ይከተዋል። ሴቶች ደብድበ ሴቶችን ገንዘብ ወስደ ያመጣሁን ቢዝነስ አንተ ሴት አወራይ ሴትን በሴት ገንዘብ ዘርፈ ገለ እንዳይታወቅ ለማድረግ አድርገ ልትወስደው ነበር። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። እቺ ሴት ተርፋለች። ስለዚህ ቢዝነስህን ገደል እንከተዋለን። እኛ ለጥፌ ነው ቪዲዮ ምሰራለን። እንዳንተ አይነት ደብዳቢ እንድትሞት ይቺን ሴት መጫወቻ ማድረግ ማን ነው? ታሜ ታፒሰሪ ብዙ ሰው ያውቀው፣ አንቺ የሚያውቀው ስለመሰለች ነው። ታሜ ታፒሰሪ ማለት ይሄ ነው። ይሄ ነው እዚህ ጋር ያለው ሰው። እዚህ ጋር ያለው ሰው ነው። ይሄ ነው እቺ ልጅን ሲጫወትባት የነበረው። ይሄ ነው እና እስቲ አሁን ተረጋግተሻል? እናቱ አንሚዩት አድርጊው። ሚዩት ነሽ። ደይጋው ተረጋግተሻል? ኦኬ። በቪዲዮ ነይና እናወራለን። ኦኬ። እና አሁን የቢዝነሱ ጉዳይ እንዴት ነው? በምን ጉዳይ ነው እንዲያልቅ የሚፈለገው? እስቲ ንገሪኝ። አሁን የሚኖረው ነገር እስቲ ንገሪኝ። ምንድን ነው ሰው የደወለ እንትን ያለን በቢዝነሱ ጉዳይ ምንድን ነው መሆን ያለበት? አሁን አንቺ ፍትህ ብለሽ የምትጠይቂያቸው አንደኛ ስለ ድብደባው ነው። ኦፍኮርስ ሰው እያየሽ አይደበድብሽም። እኔ እኮ በጣም የሚገርመኝ ኢትዮጵያ፣ በተለይ እኛ ሊቭን አሜሪካ አይደለም ተደብድበሽ ቤት ውስጥ እንደዚህ አድርገኝ ብትይ ቀጥታ ሰውየውን ነው አንጠልጥለው የሚያስወጡት። ይሄ የታወቀ ነገር ነው። ኢትዮጵያ እንደዛ አይነት ነገር የለም። ይገባኛል። ፊትሽ አብጦ ምን ብሎ የተደበደብሽበት በልዞ ሄደሽ ማስረጃ አምጪ ነው ኢትዮጵያ የምትባለው። ማስረጃ ሰጠው። እሺ ማስረጃ ሰጠው። የቪዲዮ ድምፅ ምናምን ሁሉ ነገር ሰጠው። ከዛ ምን አሉኝ፣ በቃ ይሄ እናቀርበው፣ ሴት ናት መያዝ ያለባት፣ አቃቢ ህጓ ሴት መሆን አለባት። ለምን ሴት ነሽ፣ የደረሰብሽ ጉዳት ተባልኩኝ። እሺ አልኩኝ። ከዛ ከሄድኩኝ ከሁለት ቀን በኋላ ከሶስት ቀን በኋላ ሲሄድ ይሄ ሪዝኑ የነበረ ይሄ የግድያ ሙከራ አይደለም አለች። ለምን አልኳት። እኛ በቴክኖሎጂ የለንም የድምፅ እንትን ማለት የለም። ሶ ያያችሁት ሲወጣ ከሩም ከዛ ሊመታ ሲል እንደገና ያያችሁት እንዴት ነው? ከዛ ድምፁ የሱ ነው ሌላ ሰው። ከዛ ደግሞ ሰራተኛዋ ምስክር አለች። እኛ ብቻ ይሄ ሁሉ አለ። አይ አይደለም። ከዛ ደግሞ ምን አለች? የሕክምናው ያፈነኝ አይታይም። ነርስ ነኝ የታፈንከው አለስ ውሃ ድራውን ውሃ ላይ ካልገባህ በስተቀር ሪዚጁዋል ስለሚታይ ላንግ ላይ ማፈን እንደዚህ አይታይም። እና እንዴት ነው ይሄን ሁሉ ኤቪደንስ አቅርቤ እኔ ማላሸንፍ ከሆነ ወይ ደግሞ ይሄ ሰው የማይቀጣ ከሆነ ግማሽ ቀን ነው የታሰረው። ግማሽ ቀን 5,000 ቅዳሜ ቀን 5,000 ዋስትና ከፍሎ ወጣ። ኢትዮጵያ ላይ ይኸውልሽ አንድ ነገር የአንቺ ሚስ አንደርስታንዲንጉን ልንገርሽ። የአሜሪካን የፍርድ ሲስተሙን የኮርት ሲስተሙን ኢትዮጵያ ጋር በተመሳሳይ መልኩ ማየቱ በራሱ
ትንሽ አስቸጋሪ ነው። ኢትስ ኢምፓስብል። ከኢትዮጵያ ምንም አይነት ሴቶች ብዙ ሴቶች ተደፍረው ህፃናቶች ነው ማውራ ተደፍረው ተገለው በነፃ የሚወጡበት ወቅት ነው ያለው። ቀነኒ የምትባል እህታችን ነፍሷን ይማር። ያኛው ታዋቂ ድምፃዊ ነው። ጨፍጭፎ እንደገደላት እያወቁ ምንም አላረጉም። ልልሽ የምችለው ምንድን ነው አሁን ምናልባት ንብረቶች ካሉሽ እንደ አንድ ወንድም የምመክርሽ ንብረቶችሽን ይዘሽ መሸጥ ካለብሽ ሽጠሽ እሱ ነገርችን አስተካክለሽ ኢትዮጵያ ነው ፎር ጉድ የምትኖሪው ወይስ አሜሪካ ነው የምትኖሪው? ልጆችሽ ሴት ናቸው? አሜሪካ ናቸው ልጆች። ትንሽ ናቸው? ስንት ዓመታቸው ነው ልጆች? ትላልቅ ናቸው ልጆች አድጋለሁ። ከ18 በላይ ኦኬ። ስለዚህ የራሳቸው ላይፍ አላቸው። የራሳቸው ላይፍ አላቸው። ስለዚህ አሁን ለእነሱ ፊውቸር ኦልሬዲ እኔ ጨርሼ መጥቻለሁ። ማት ደና ሌላ ታሪክ ነው፣ ግን ደና ባላንስ አድርጌ ነው የመጣሁት። ኦኬ። ኢትዮጵያ ፎር ጉድ ገብተሻል? ኢትዮጵያ ፎር ጉድ ገብቻለሁ። ግን አሁን የት ሆነች ነው? ኢትዮጵያ ሆነች ነው ወይስ ሌላ ሀገር? አዲስ አበባ ኢትዮጵያ ነች። ስለዚህ ምን ያህል ጊዜ ሆነሽ አሁን ኢትዮጵያ አሜሪካ ከተመለሽ? አሜሪካ በየአመቱ ብቻ ነው የምሄደው ለሕክምና። እዚህ ነው የምኖረው። ስለዚህ ኢትዮጵያ ነው የምትኖሪው ማለት ነው? ምን ያህል ጊዜ አደረግሽ ኢትዮጵያ መኖር ከጀመርሽ? ኦልቶቶ 2021 ነው የጀመርኩት እዚህ መኖር። ኮቪዱ ከመምጣቱ በፊት ማለት ነው። ስለዚህ አሁን ከማን ጋር ነው እየኖርሽ ያለሽው በአሁኑ ሰዓት? ፋሚሊዎች አሉ ማለት? እናቴ ያለች፣ ወንድሜም አለ። ግን ያው ቤት ላይ ብቻዬን ነው። ዋው። ስለዚህ ቤት ውስጥ በጣም ካሜራ ያስፈልገሻል እናቱ። ኢዝ ቬሪ ኢምፖርታንት። በአሁኑ ሰዓት የሚሆነው አይታወቅም። ኖት ኦንሊ ቤት። ከዚህ በኋላ ልንገራችሁ፣ ኢትዮጵያ ያላችሁ፣ አውሮፓ ያለ፣ የትም ሀገር እቺ ሴት አንድ ነገር ብትሆን ኢትዮጵያ ውስጥ ታሜ ታፒሰር የሚያደርገው ነው። ትሰማላችሁ? ኢትዮጵያ ውስጥ እቺ ሴት አንድ ነገር ብትሆን፣ አንድ ነገር ከሆነች ታሜ ታፒሰሪ ነው። ስለዚህ በተለይ ቤትሽ ውስጥ ውጭም ስትወጪ ምንም ላይ በጣም 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 ጥንቃቄ ያስፈልግሻል። እጅግ ያሳዝናል። ይሄ ነው ያደረገው። ልኳል 3 ሰዎች ወንዶች ግብዳ የሚያክሉ ልካቸዋል። የኔ ማኔጀር እንዳትሰራ ከእሷ ጋር አትስራ ብሎ አስቀጥቅጦታል። ማለት እስከ ቤቱ ልኮ እነዚህ ሰዎች እስከ ማኔጀሩ ቤት ላከውና ከእናቱ ከአባቱ ፊት ነው የደበደበው። የደበደቡት ግን እሱ እስኪይዙ ምንድን ነው አድቫንቴጅ ሲወስድብሽ ነበረ ነው። አድቫንቴጅ አንተም ወስደሃል እንኳን እሱ ግን ሰው አይገባውም። ይሄን ምንም ሰው ይሄ አይገባውም በቃ። ስለዚህ አንተ ያደረግከው ልክ አይደለህም ብየዋለሁ። ከዛ ወደ ስራ ቦታ ወደ ራሴ ስራ ቦታ ላካቸው። ማስፈራራት ጀመሩ። እኔ ምን አልኳቸው? እኔ ቀኔ የታወቀች ናት። እግዚአብሔር የጻፈት ቀን ለእኔ የታወቀች ናት። ምንም ነገር አያስፈራኝም። ከዛ ያው ካሜራ ቀርጿቸዋል። ከስራ ቦታ ሲወጡ ምናምን ተቀርጿል። ወዲያው ቀጥ ብዬ ሄጄ ሪፖርት አድርጌያለሁ። ፖሊስ ሪፖርቱን እንደወሰደ ማንም እንመጣና ቪዲዮ እናያለን። ከዛ ያው ሰርች ይደረጋል፣ እነዛ ሰዎች ይያዛሉ አሉኝ። እሺ ሌላ ምነግረሽ በውስጥ ምነግረሽም ነገር አለ። አንድ ነገር እንዴት አይነት ነገር ማድረግ እንዳለብሽ በቀላሉ በውስጥ አወራሻለሁ። እዚህ ላይ ፐብሊክ መናገር እነሱም ጥንቃቄ ያደርጉበታል። እሱን ምነግርሽ አለ በውስጥ። ኤኒዌይስ ግን አሁን ባለው ሁኔታ ስራ ምን አይነት ስራ እየሰራሽ ነው? አሁን ታፕ ሲሪዮ እኔ እኮ ከድሮም እኔ ነኝ የምሰራው ከሱ ጋር ማለት እሱ ወይ ሀብታም ወይ ላይክ ለግዠሪ ማኪና ከመጣ ካላናገርኩ ስለሚል ነው እንጂ እኔም ማኔጀሩም ሌላውም እኛ ነው የያዝነው ስራው። ስለዚህ አሁን አንድ ቦታ ላይ ነው አሁንም የምትሰሩት አብራችሁ? አይ እሱ ቡልቡላ የከፈተው በእህቱ ስም እዛ ነው የሚሰራው።
ኦኬ 5 ቅርንጫፍ አለኝ ብሏል። 5 ቅርንጫፍ አለኝ ማለቱ ፍርድ ቤት ፊት ቁሞ ከዳኛው ፊት ቁሞ አለኝ እሱ ወረቀት ከዳኛው ፊት ቁሞ አንድ ነገር በስሜ የለውም ማለት አንድ ነገር ከሳሽ ያለችው አንድ ነገር የለም በኔ ስም የኔ አይደለም አለው ማለት ነው። ስለዚህ አደባባይ ወስዶ ግን ይበጠረቃል። የኔ ነው እያለ ይበጠረቃል። አደባባይ የኔ ነው ብሏል። 3 መኪና አለኝ አለ። 3 መኪና እንኳን 3 መኪና አንድ መኪና በሱ ስም የለም። እንኳን መኪና እስክርቢቶ በሱ ስም የለም። ኦኬ ጎበዝ። አይ በዚህ you're smart. I'm happy you own by yourself. ይሄ ነገር ላንቺ በጣም ደስ ይላል። ምንም ቢሆን ቢያንስ ማለት ነው ንብረቶች ይዟል፣ በሱ ስም አድርጓል። ስቲል ያለው ባንቺ ስም ነው። ባንቺ ስም ያለው አንዷ ቅርንጫፍ ብቻ በኔ ስም፣ የቤተሉ በአባቱ ስም። እሺ የቡልቡላ ስም አድርጎ ነው በሙሉ ያደረገው። አዎ የቡልቡላ በእህቱ ስም፣ የትምህርት ቤቱ በእናቱ ስም፣ ፈርኒቸር ቤቱ በአባቱ ስም፣ የጽዳት አለን እሱ የጽዳት ደግሞ በማኔጀሩ ስም በራሱ ማኔጀር በራሱ። አያችሁ ሌባ እንዴት እንደሚያጠቀም ሌባ እንዴት አድርጎ ሲስተሙን የራሱ እንዳልሆነ አጭበርባሪ መሆኑን አያችሁ። እኔ ደግሞ ያንቺ መስሎኝ እኮ ነው። ዋው! ስለዚህ ንብረት አሽሽቷል። አያችሁ አይደለ? እናትየው የዛ ሙያ የላቸውም፣ እህትየው የዛ ሙያ የላትም፣ ፋሚሊው በሙሉ የዛ ሙያ የላቸው። በደንብ አድርጎ አጥንቶበት እንደዚያ አድርጎ ታችንን ሙልጭ አርጎ ዘርፏታል። ሙልጭ አርጎ ዘርፏል። ሰይፉ ላይ ቀርቦ ይበጠረቃል። እኔ ሰይፉ ወንድማችን በጣም የምንወደው ወንድምና አንዳንዴ እያጣራ ብታቀርብ ደስ ይለኛል። እያጣራ እንደዚህ አይነት ሌቦች አሁን ማርሻል የሚባል አለ ዱባይ የሚኖር ሌባ በቅርቡ ይጋለጣል። ክሪፕቶ አስተምራለሁ ትሬዲንግ እያለ ሙልጭ አርጎ ኢትዮጵያውያንን የሚዘርፍ ማርሻል የሚባል አለ። ለመቅዶኒያ 500 ሺህ ብር እረዳለሁ የአቅሚቲን ብሎ እስካሁን መቅዶኒያ 500 ሺህ ብር አልተረዳም። እናንተ ግን እዚህ ታጨበጭባላችሁ። የኪራይ መኪናዎችን ስላሳየ ሀብታም ነው ቀንታችሁበት ነው ምናምን እያላችሁ ድራማ ትሰራላችሁ። የኢትዮጵያ ሕዝብ የሚበላው በእንደዚህ አይነት አጭበርባሪና ሌቦች ነው። ስለዚህ ይህን ነገር ነው እንትን እያልካለሁ። ስለዚህ አሁን ታዲያ በምን ያንቺ ስራ የት ቦታ ነው ያለው? ምን እየሰራሽ ነው ያለሽው? እሱን ነገር እኔ ጋዚቦ አደባባይ ያው ደንበል አካባቢ የምሰራው ታብሲሪ ነው። ይቅርታ ብዬው የወንጀል ኬዞቹ አነሳሁለት። ለምን ዳኛው ራሱም አለ ምስክር ራሱ ዳኛው ቁጭ አድርጎ ሁለታችን ከዚህ በኋላ በዚህ ኬዝ ብትመጣ አልለቀህም ብሎታል ራሱ ዳኛው። እኔን አሁን ወረቀት አመጣለሁ ከዳኛው ራሱ። ለምን ይቅርታ በይው እኔ ክስሻለሁ ብሏል። ከሱ ፊት ሁሉ ነገር ክስሻለሁ በቃ ይቅርታ። ለከሱ ኬዙ እስከማነሳ ነው ይቅርታ ወረቀትን ምናምን እስከምጽፍለት ይቅርታ ከጻፍኩ በኋላ ይቅርታ ካልኩት በኋላ በቃ ምን ታመጫልሻል? ነዛ ነው እኔ ዳኛው ምስክር ስለነበረ እንግዲህ እጄ እናገራለሁ። እንደዚህ ብሎኛል ካንተ ፊት እንደዚህ ብዬ ፈርሜ ያለው ይቅርታ። ይሄ እቃው የወሰደው ፈርሜ ያለው እቃው ሀብትሽ ምናምን በፍትህ ብሔር ነው ስሙን አላውቀውም። በቃ በሱ ነው የምታገኘው። ይሄ ግን የወንጀል ስለሆነ ከታሰረ የተወሰነ ቀናቶች ነው የሚታሰረ አለቅ አሉኝ። ሶ ምን ላድርግ? ኦኬ ኢትስ ፋይን ይቅርታ ለእግዚአብሔር ነው። እኔም ማንነቴ የተቀየረ ስለሆነ አልፈልግም ማንነቴ እንዲቀየር። ኢትስ ኦኬ ይቅርታ። ደግሞ ፍቅር በአንድ ቀን አያልቅም። ሰው ማለት እኔ እንጃ እኔ ጌታችን ለኛ ብሎ ነው የሞተው አይደል? ስላፈቀረን ስለሚወደን ማለት። ስለዚህ ይቅርታ እኔ ከምቀየር ወደ መጥፎ ከምቀየር ኢትስ ፋይን ይቅርታ ብዬው ነው ያለቀ ነገሩ። ግን እነዛ ሰዎች ያስፈራራ የኔ ሰራተኛ ያስፈራራ በቃ እስከ ቤት የሚከተሉኝ ሰዎች ነበሩ።
ማኪና ሁሉ አንስቼ ለፖሊስ ሰጥቻለሁ። የሚከተሉኝ ማኪኖች። ግን እስቲ እኔ ጥያቄ ልጠይቅሽ፣ ቤተሰብ በዚህ ጉዳይ ሲቀርብሽ ተይ ብሎሻል አላለሽም? እውነቱን ንገሪኝ። የእኔ ቤተሰብ እሱ ነው የእኔ ችግር። የእውነቱን ልንገርህ፣ እኔ ማምንበት የእሱ ቤተሰብ በጣም አቀረብኩ። በጣም ችግር ካለብኝ ከእሱ ጋር ለእሱ ቤተሰብ ነው ማወራ፣ የእሱ ጓደኞች ነው ማወራ። ገባኝ። ግን የአንቺ ቤተሰብን ነው ማወራሽ። የአንቺ ኢትዮጵያ ያሉ ወንድምና እህቶችሽ ከእሱ ጋር ቅርርብ ስታረጊ ምንድን ነው ያሉሽ? እርግጠኛ ነኝ ነው ያሉሽ? በእውነት ምንም አልተባልኩም። ያው እህቴ ነበረች። ምንም አላሉሽም? ከእሱ ጋር ጥሩ አይደለም? ማዘር አታውቀውም። ኦኬ። ወንድሜም አያውቀውም። እህቴ ነበረች። እህቴ ናት የምታውቀው። እህቴ ደግሞ ከሰፈር በሚባለው ያው ምንም አትሰማም መጥፎ ነገር። ኦኬ። ስለሱ መጥፎ የምትሰማው ነገር የለም። ስለዚህ ቤተሰብ እሱን አያውቀውም ነበር። በዛ አይ ቤተሰብ ያውቀዋል፣ በቤተሰብ በኩል ነው እቁብ የገባሁት ምናምን ስላልሽኝ እኮ ነው። አይ በእህቴ እቁብ ገብታ ስለነበረ። ኦኬ። ስለዚህ ከባድ ነው። አሁን ምንድን ነው ማድረግ የምንችለው? አንቺን በምን መልኩ ነው ማገዝ የምችለው? ሀቄን አሁን በፍርድ ቤት ሂጄ ሁሉን አቅርቤያለሁ፣ ግን ምንም ነገር በስሙ የለም። ምንም ሁሉ ቅርንጫፍ በሱ ስም አይደለም። አጭበርብሮሻል። ቤቱ በሱ ስም አይደለም። ማኪናው በሱ ስም አይደለም። ይህን ነገር ሲያደርግ አንቺ የት ነበርሽ? አሁን ለምሳሌ እንደዚህ አይነት ነገሮች ሲከፈት በቤተሰብ አንቺ የት ነበርሽ? እንዴት አላወቅሽ? አቅ ነበረ፣ ግን ምክንያቱ እቁብ ነበረ። እቁቡ ከዚህ በፊት ስለተበላ በእቁብ ይመጡብኛል። ትንሽ ሜቢ አይደኖ እኔ በጣም ስማርት ነኝ፣ ግን ሜቢ ትንሽ ማሳሰብ የነበረበት ራሴን ማለት ነው መጠየቅ የነበረብኝ ለምን በእኔ ያላደረገውም? ኦኬ ይሄ ነው ትንሽ ማሰብ። እኔ ካለፈ በኋላ ነው ነገሮቹ አሁን ዋይ ያልጠየቅኩት ብዬ እኔ እህቱ ራሴ የወሰድኳት ወረዳ ቀበሌ ወረቀቶቹ የሚወጡ የገቢዎች ወረቀት ራሱም የአባቱ ይሁን የእህቱ ይሁን የምን ይሁን እኔ ነው የምጨርሰው። ጭራሽ አንቺ ነሽ የምታስጨርሽለት? የስ ፋይናንስ ሂጄ ፋይናንስ ምንድን ነው ከፋይናንስ ወርከር ጋር ሂጄ ጨርሼ ኢቭን ስንጣላ ወረቀቱን ተቀበልኩትና ለፋይናንሱ ለአባቴ ለልጆቹ ጠራሁና ያው ሁለቱ ሴቶች አሉት ሌላ ወንድ አለው። ተቀበልኩና ወረቀት ይሄው እኛ ተጣልተናል፣ ይሄው እኔ ምንም ዕዳ ሳላስገባ አባታችሁ ወረቀቱን ሰጥቻችኋለሁ ብዬ ነው የሰጠኋቸው። አረ አይ በጣም አድርጎ ነው ያደነዘዛት። እግዚአብሔር ምስክር፣ ይሄማ በጣም ነው ያደነዘዛት። ያንቺ በዛ። እግዚአብሔር ምስክሬ ነው። ምን አይደለም መደንዘዝ አይደለም፣ ጸባዬ እንደዚህ ነው። እኔ የልጆች አባት ራሱም ከቤት ውጪ ቤቱ እንዳልሸጥ አሜሪካ ያለው ማለት was he American or Ethiopian? ያንቺ ባለ he's Ethiopian ግን ያው አሜሪካዊ ሆኗል። ዜግነት ትቼለት ነው የመጣው። በገንዘብ አላምንም። ስለ ገንዘብ አስፈላጊ ነው የስ፣ ግን ሰው አስቀድማለሁ። ችግሬ ይሄ ነው። አይ ጥሩ ነው ሰው ማስቀደሙ ትክክል ነው፣ ማንም ሊያደርገው የሚገባው። ሌላው ችግር ምንድነው? ጥንቃቄ አለማድረግ። ያ ሰው ለአንቺ በዛ ደረጃ ያደርጋል የሚለው መጠየቅ ነው ትልቁ። አንቺ የምትወከፊውን ዋጋ ያ ሰው ለአንቺ ይከፍላል ወይ? ያ ነገር ከሌለ እኮ ባዶ ነው አይደል እንዴ? አሁን እሱ ለአንቺ ያደረገልሽን ነገር እስቲ ንገሪ። ጥሩ የምትይው ታሜ መጀመሪያ አካባቢ ያው ማስመሰሉ ደስ ይላል ማለት እኔ ሁሌ ለሰው ማድረግ ነው እንጂ ሰው አድርጎልኝ አያውቅም። ያን ማስመሰል ትንሽ ደህና ነበረ።
ከዛ በኋላ ያው ፓስፖርት ሲወጣ ቪዛ ሲወጣ መቀየር ጀመር። ቪዛ ሲወጣ ራሱም የቻይና ቪዛ እኔ ነኝ